በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የሩሲያ ብሮቬንስቲክ አህጉር አቋራጭ ክሩዝ ሚሳኤል የዓለምን የኃይል ሚዛንን ዳግም ሊበይን ይችላል ተባለ። ማባሪያ ያጣው ቀውስ በሱዳን ተባብሶ መቀጠሉ ተሰምቷል። ምርጫን ተከትሎ በተቀሰቀሰ አመፅ ከ700 በላይ ንጹሃን መገደላቸው ተነገረ። የኢትዮጵያ አየር መንገድ 21ኛውን ኤርባስ ኤ350-900 አውሮፕላን ዛሬ ተረክቤያለሁ ብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የኢትዮጵያ አየር መንገድ 21ኛውን ኤርባስ ኤ350-900 አውሮፕላን ዛሬ ተረክቤያለሁ ብሏል። አውሮፕላኑ እጅግ ዘመናዊና እስከ 340 ሰዎችን የመጫን አቅም ያለው ሲሆን አየር መንገዱ ለደንበኞች እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪዬሽን ኢንዱስትሪው ያለውን የመሪነት ሚና የሚያስቀጥል ነው ተብሏል። የኢትዮጵያ አየር መንገድ ወደፊትም ሌሎች ኤርባስ ኤ350-900 እጅግ ዘመናዊ አውሮፕላኖችን ለመቀበል በሂደት ላይ እንዳለም ተነግሯል። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ በመንገደኞች በጭነት በመስተንግዶ ለደንበኞች አስተማማኝ አገልግሎት በመስጠት በርካታ ሽልማቶችን ማሸነፉን ኢቢሲ ዘግቧል። አየር መንገዱ ባሳለፍነው 2017 ዓ.ም ጥቅምት ወር ላይ በአፍሪካ የመጀመሪያ የሆነውን ኤርባስ ኤ350 1000 አውሮፕላን መረከቡ ይታወሳል። 400 መቀመጫዎች ያሉት አውሮፕላኑ የላቀ አገልግሎት መስጠት የሚያስችል ቴክኖሎጂ የተገጠመለትና ኢትዮጵያ ላንድ ኦፍ ኦሪጂን የሚል ስያሜ እንደተሰጠው መገለጹ አይዘነጋም። የሩሲያ ብሮቬንስቲክ አህጉር አቋራጭ ክሩዝ ሚሳኤል የዓለምን የኃይል ሚዛንን ዳግም ሊበይን ይችላል ተባለ። ሩሲያ በጥቅምት ወር አጋማሽ ብሮቬንስቲክ ያልተገደበ ርቀት መምታት የሚችል አህጉር አቋራጭ የክሩዝ ሚሳኤል በተሳካ ሁኔታ መሞከሯን አስታውቃለች። ፕሬዝዳንት ቭላዲሚር ፑቲን በፍጥነት በሚሰራው አነስተኛ የኒውክሌር ሞተር ስርዓቱ የተነሳ አስደናቂ ስኬት ሲሉ ገልጸውታል። ባለሙያዎች ይህንን ያልተፈቱ የአሜሪካና ሩሲያ ድሮኖች ባሉበት ወቅት ለምዕራቡ ዓለም እንደ ስትራቴጂያዊ ምልክት አድርገው ይመለከቱታል። ይህም በዩክሬን ግጭት ላይ ዳግም ግምገማ እንዲደረግ ሊያደርግ ይችላል ብለዋል። አስተያየታቸውን ለስፑትኒክ አፍሪካ የሰጡ ባለሙያዎች ሚሳኤሉ በዓለም አቀፍ የኒውክሌር ባለብዝሃ ዋልታነትና ሰላም ላይ ያለውን ተጽዕኖ አጉልተው አሳይቷል። በተጨማሪም ፕሬዝዳንት ፑቲን ፖሳይዶን በኒውክሌር ኃይል የሚንቀሳቀስ የውሃ ውስጥ ድሮን በተሳካ ሁኔታ መሞከሩን ይፋ አድርገዋል። በዓለም ላይ አቻ እንደሌለውና በቅርቡም ሊኖረው እንደማይችልም ፕሬዝዳንቱ ተናግረዋል። ፍጻሜ ያጣው ቀውስ በሱዳን ተባብሶ ቀጥሏል። በሱዳን ከ60 ሺህ በላይ ሰዎች ኤልፋሽር ከተማን ለቀው መሰደዳቸውን የመንግስታቱ ድርጅት አስታውቋል። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንዳስታወቀው በዳርፉር ግዛት የምትገኘው ኤልፋሽር ከተማም በፈጥኖ ድራሽ ኃይሎች አርኤስኤፍ ስር በመግባቷ ከ60 ሺህ በላይ ዜጎች ከከተማዋ ለመሰደድ ተገደዋል። ሪፖርቶች እንዳሳዩት የፈጥኖ ድራሽ ኃይሉ ለ18 ወራት ከበባ ውስጥ ያቆያትን ከተማ ከተቆጣጠረ በኋላ በከተማዋ ከባድ ጥቃት በመክፈት በሰዎች ላይ ግድያና አስከፊ የሰብአዊ መብት ጥሰቶችን መፈጸሙ ተነግሯል። በስፍራው ረሃብ መከሰቱን ተከትሎም ከኤልፋሽር በስተምዕራብ 80 ኪሎ ሜትር ርቀት ላይ ወደምትገኘው ታዊላ ከተማ የሚሰደዱ ሰዎች ፍሰት ባለፉት ጥቂት ቀናት እጅጉን ጨምሯል ሲል የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ አስታውቋል ሲል ቢቢሲ ዘግቧል። በምዕራብ ዳርፉር ግዛት በኤልፋሽር ከ150 ሺህ በላይ ሰዎች ለእስር ተዳርገዋል ነው የተባለው። አርኤስኤፍ በኤልፋሽር የተፈጸመው ግድያ ብሔርን መሰረት ያደረገና የአረብ ወታደራዊ ኃይሎች አረብ ባልሆኑ ህዝቦች ላይ ያነጣጠሩት ነው በሚል የቀረበበትን ውንጀላ አስተባብሏል። በሱዳን ጦርና በሱዳን ፈጥኖ ድራሽ ኃይል መካከል በሚያዝያ 2023 የስልጣን ትግል ከተቀሰቀሰ በኋላ ኃይላቱ ሀገራቱን ወደ እርስ በርስ ጦርነት
ከተዋታል። በምዕራብ ዳርፉር ክልል ረሃብና የከፋ እልቂት መከሰቱ ሲነገር በመላ ሀገሪቱ በተከሰተው ጦርነት ከ150 ሺህ በላይ ሰዎች መሞታቸው ተነግሯል። 12 ሚሊዮን ዜጎች ደግሞ መሰደዳቸውን የመንግስታቱ ድርጅት የዓለማችን ትልቁ የሰብአዊ ቀውስ ሲል ባቀረበው ሪፖርቱ ላይ ገልጿል። በታንዛኒያ ምርጫ ፕሬዝዳንት ሳሚያ ሲያሸንፉ በመቶዎች የሚቆጠሩ ንጹሃን ዜጎች ተገድለዋል ተባለም። በታንዛኒያ ምርጫ ፕሬዝዳንት ሳሚያ ሱሉሁ ሲያሸንፉ በመቶዎች የሚቆጠሩ የሀገሪቱ ሰዎች መገደላቸው ተዘግቧል። ላለፉት 3 ቀናት በታንዛኒያ የቀጠለውን ተቃውሞ ተከትሎ በመቶዎች የሚቆጠሩ ሰዎች መገደላቸውን የአገሪቱ ዋነኛ ተቃዋሚ የፖለቲካ ፓርቲ አስታውቋል። ተቃውሞ ቢቀጥልም ፕሬዝዳንት ሳሚያ ሱሉሁ ሐሰን 98 ከመቶ ድምጽ በማግኘት ምርጫውን እንዳሸነፉ ተነግሯል። የኢንተርኔት አገልግሎት ስለተቋረጠ የተገደሉ ሰዎችን ቁጥር በትክክል ለማወቅ አልተቻለም። የተቃዋሚ ፓርቲው ቻዳማ ቃል አቀባይ ለኤኤፍፒ እንደገለጹት ከጸጥታ ኃይሎች ጋር በተነሳው ግጭት ወደ 700 ሰዎች ገደማ ተገድለዋል። የቢቢሲ ዲፕሎማቲክ ምንጮች ደግሞ ቢያንስ 500 ሰዎች መገደላቸውን ገልጿል። የታንዛኒያ መንግስት የተነሳው ሁከት እምብዛም ሰፊ እንዳልሆነ ገልጿል። የተጣለው የሰዓት እላፊ ገደብ እንዲራዘምም ተወስኗል። ምርጫው ፍትሐዊ አይደለም በሚል ተቃውሟቸውን ለማሰማት አደባባይ ከወጡት አብዛኞቹ ወጣቶች መሆናቸው ተነግሯል። ዋነኛ ተቃዋሚዎችን ከምርጫው በማገድ መንግስት ዲሞክራሲያዊ ስርዓትን አፍኗል ሲሉ ድምፃቸውን አሰምቷል። የፕሬዝዳንት ሳሚያ ሱሉሁ ሐሰን የማሸነፍ እድል እንዲሰፋም የታንዛኒያ ዋነኛ ተቃዋሚ ሲታሰሩ ሌላኛው ተቃዋሚ ከምርጫው ታግዷል። የታንዛኒያ የውጭ ጉዳይ ሚኒስትር መሐሙድ ኮሞቦ ተቃውሞ በውስን ቦታዎች ብቻ ነው፣ ንብረት ወድሟል፣ የጸጥታ ኃይሎች በአፋጣኝ እርምጃ ወስደዋል ብለዋል። ኢንተርኔት የተቋረጠው ዝርፊያን ለመከላከል እንደሆነ ሚኒስትሩ ለመገናኛ ብዙሃን አስረድቷል። ጋዜጠኞችና የሰብአዊ መብት ተሟጋቾች ትክክለኛ የሟቾቹን ቁጥር ለማወቅ ተቸግረዋል። አብዛኞቹ ሆስፒታሎች መረጃ ለመስጠት ባይፈቅዱም በዳሬ ሰላም የሚገኝ ሆስፒታል ካለፈው ሐሙስ አንስቶ በተጎጂዎች እንደተሞላና የተገደሉ ሰዎች ቁጥርም ከፍተኛ እንደሆነ የቢቢሲ ምንጮች ጠቁመዋል። የቻዴማ ፓርቲ አባል ምስክር በሌለበት ሌሊት ላይ ግድያዎች እየተፈጸሙ ስለሆነ ለሕይወቴ እሰጋለሁ ብለዋል። የቻዴማ የውጭ ጉዳይ ኃላፊ ጆን ኪቶካ የጸጥታ ኃይሎች መሪዎቻችን ላይ አነጣጥሯል፣ ከአገር የሸሹም አሉ፣ ያለ ተጠያቂነት ግድያ መፈጸማቸውን ቀጥለዋል ሲሉ ተናግረዋል። ከምርጫው በፊት ተቃዋሚዎች፣ ጋዜጠኞችና የሲቪል ማህበራት ሰራተኞች እገታ፣ ድብደባ እንዲሁም ዛቻ ሲደርስባቸው እንደነበር ፖለቲከኛው መናገራቸውን ከቢቢሲ ዘገባ ላይ ተመልክተናል። የተባበሩት መንግስታት የታንዛኒያ የጸጥታ ኃይሎች አላስፈላጊ ኃይል እንዳይጠቀሙ አሳስቧል። ዩናይትድ ኪንግደም፣ ካናዳና ኖርዌይ በጋራ ባወጡት መግለጫ የንግግር ነጻነት ይከበር ብለዋል። ከፊል ራስ ገዝ በሆነችው ዛንዚባር የሲሲኤም ፓርቲ መሪ የሆኑት ፕሬዝዳንት ሁሴን ሙዋዊኒ 80 ከመቶ ድምጽ በማግኘት አሸንፏል። ታንዛኒያ ከቅኝ ግዛት ነጻ ከወጣች ወዲህ ገዢው ፓርቲ ሲሲኤም የሀገሪቱን ፖለቲካና መንበረ ስልጣን ተቆናጦ ቆይቷል። ፕሬዝዳንት ሳሚያ በአውሮፓውያኑ 2021 የመጀመሪያዋ ሴት የሀገሪቱ መሪ ሆነው ሲሾሙ ዲሞክራሲያዊ ለውጥ ያመጣሉ ተብሎ ተስፋ ተጥሎባቸው ነበር። ከጆን ማጉፉሊ ሞት በኋላ ስልጣኑን የተረከቡት ሳሚያ ሱሉሁ ከጊዜ ወደ ጊዜ ተቃዋሚዎች ላይ የሚያሳድሩ ጫና እየበረታ መጥቷል። ዋነኛው የተቃዋሚ ፓርቲ መሪ ቱንዱሉ ሊሱ ታስረው በሀገር ክህደት ተከሰዋል። ፖለቲከኛው ክሱን አስተባብለዋል። ከታሰሩት ዋነኛ ተቃዋሚ በተጨማሪ የፕሬዝዳንቷ ግንባር ቀደም ተፎካካሪ ይሆናሉ ተብሎ የነበረው ሉሃጋ ማፒና ከህጋዊ ጉዳይ ጋር በተያያዘ ከውድድሩ ውጪ ተደርገዋል። ከፕሬዝዳንት ሳሚያ ጋር እንዲፎካከሩ የተፈቀደላቸው እምብዛም እውቅና የሌላቸው 6 ተቃዋሚ ፓርቲዎች ብቻ መሆናቸው ታውቋል። ከምርጫው አስቀድሞ የመብት ተሟጋቾች እየተባባሰ የመጣውን የመንግስት አፈና ኮንነዋል። አምነስቲ ኢንተርናሽናል ያወጣው ሪፖርት የዘፈቀደ እገታ፣ ስወራ፣ ስቅይትና ግድያ እየተፈጸመ መሆኑን ያሳያል ሲል ቢቢሲ ዘግቧል። በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት። የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ
በ3.2 ሚሊዮን ብር ሙሉ ክፍያ፣ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።